ስሚኝ ናፍቆት እየሰማሽ ነው? እንዳትነካኝ እንዳንተ አይነት ሲሰኛ ሰው እንዲነካኝ አልፈልግም። ይቅርታ አድርግልኝና ሳይክ ራሱ በጣም እያቀለሸለሽ ታውቃላችሁ። ከዚህ ልጅ ጋር ከዚህ በኋላ ቪዲዮ ካልሰራን ምንድነው ተጣልታችሁ ነው ምናምን እንዳትሉ። በቃ እሱ የሴት ፍቅር ስላለበት በየፔንሲዮኑ ስለሚሄድ ነው አለቀ። በዚህ ምክንያት ነው ቪዲዮ እየሰራን ያልሆነው በየፔንሲዮን ቤቱ እየዞረ ማለት ነው። ለዛ ነው ቪዲዮ እየሰራን ያለው ነው። ይሄ ነው ዋናኛ ምክንያቱ ይሄ ነው። ከፔንሲዮን ስወጣ ነው ያየሽኛ? ሴት ይዤ ስዞራ እሺ እኔ እናንተ በምንገናኘው ወይ እንገናኛለን። እሺ ይሆናል ችግር የለም። አሁን እንደዚህ የሆነ ነገር ጠምጥመብኝ እንዳያያዝከኝ ችግር የለም። ሰላም እንዴት ናችሁ? ሳቂ እየመጣ ነው ዛሬ ገና ከመጀመሪያና እሺ ሰላም እንዴት ናችሁ? የፊሽ ዩቲዩብ ተከታታዮቻችን እንዴት ናችሁልን? እኛ እግዚአብሔር ይመስገን በጣም ደህና ነን። ያው ከናንተ ናፍቆትና ከናንተ ፍቅር ውጪ እንዴት ነው ውጪ የሚሆነው? እና እንደዛ እኮ ነው የሚባለው። ከናንተ ናፍቆትና ፍቅር ውጪ ደህና ነን። እሺ ከናንተ ናፍቆትና ፍቅር ውጪ ደህና ነን። እንዴት ናችሁልን? ዛሬም እንግዲህ ያው እንደተለመደው በአዲስና በጣፋጭ ቪዲዮ መተንላችኋል። ያው ዛሬ እንግዲህ ከዮናኤል ጋር በመተባበር ነው ዛሬ ቆንጆ ጣፋጭ የሆነ ሀሳብ አምጥተን ወደ እናንተ ለማድረስ የተዘጋጀ ነው። ያው ምንድነው የዛሬ የተንኮላችን መነሻ ምንድነው? ዮናኤል እንግዲህ ዋናውን የመርዙን ስራ ይሰራል። እንትን ነው ለፊሽ ደውዬለታለሁ። ፊሽን ነው ዛሬ ፕራንክ የሚደረገው። ደውዬለት ብቻ የሆነ ችግር አጋጥሞኛል፣ ገንዘብ አጥሮኛል፣ ገንዘብ ያስፈልገኛል እዚህ ቦታ ብዬ ሰፈራቸው ቅርብ አንድ ፔንሲዮን ነገር አለች። ደውዬ ጠርቼዋለሁ። እና ናፍቆት ምንድነው ስራችን ጥጋችንን ይዘን ተደብቀን ገብቶ ሲወጣ እናየዋለን፣ እንይዘዋለን። ተያዘ ማለት ነው። ከዛ በቃ እንጮህበታለን። አንተ እንዴት ፔንሲዮን ለፔንሲዮን ስትከራተት ነው ለካ ቪዲዮም እየሰራን ያለው ነው እንደዚህ ምናምን ብለን ማለት ነው። ዛሬ ይቀወጥበታል። እንግዲህ ምን ትሰራለህ ፔንሲዮን ስትገባ አየን። እንዴት እንደዚህ ነው ወይ ዛግ እናደርገዋለን። እሱም እኔም ደውለህልኝ ነው ቢለኝም ሽምጥጥ አደርገዋለሁ፣ ክዳለሁ። ያው እሱ በነገራችን ላይ እሱ ብር አንሶኛል እዚህ ፔንሲዮን ብር አንሶኛል ብሎ ነው መውጣት አልችልም ብሎት ነው እንግዲህ የሚመጣው። ፊሽ ደግሞ ያው ምስኪን ነው ላጠላጥ እያለ ልከፍል ባንተ ቤት ሊከፍል ነው። ቤተሰቦቼ ደውዬለታለሁ መጥቶ በእርግጠኝነት አይደውልልኝም። ቀጥ ብሎ ገብቶ ነው ቀጥ ብሎ ሲያጣኝ የሚወጣው። ስልኬን አጠፋለሁ። እኔም ስልኬ ዝግ ነው። እዚሁ እጅ ከፍንጅ ይዘን እናስለፈልፈዋለን። ያው እንግዲህ ፈጣሪ እርዳክ። በጣም እናዝናለን። ተገኝተሃል ለማለት እንወዳለን ከወዲሁ እና ቤተሰቦቻችን እስኪ ገብቶ ሲወጣ ምን ሊል እንደሚችል እኛ ምን እንደምንለው እስከ መጨረሻው አብራችሁን ቆዩና ታዩታላችሁ። እና ሰብስክራይብ እያደረጋችሁ ተከታተሉን። እንወዳችኋለን። ይመሻችሁ። ቻው። ከፈተው ስልኬን ከፈከው እውነት ለመናገር ማለት ነው ፍርሃት እየደወለ ነው ለኔ በጣም እየደወለ ነው። እኔ ደግሞ ፍርሃት እያለኝ ነው። ያው እኔ ያሳዝነኛል እኮ እሱ ላይ ፕራንክ ገፋ ያለ ፕራንክ ሲሰራ ከባድ ነው። ሩሙን ምንድነው ፔንሲዮኑን አሳያቸው፣ ማርያም አሳያቸው። ፔላ ይላል እዛ ጋር ታፔላ እየመታችሁ ተጠቀሙ ትላለህ። በዛ ፕሮሞት እናርግላቸው። አዎ ኧረ ኖርማል ነው። ግን ረጅም ሰዓት ቆይ እኮ ነው እየደወለ ያለው ደርሷል መሰለኝ። ለዛ እኮ ነው የሚደውለው። ስለዚህ ሆዴም ባርባር አለው። እየደወለ ነው ፋሚሊ ደወለ። ኧረ እንዳይነሳል ድንገት። ኧረ በስመ አብ ይሄ ልጅ ለእንትን አይሆንም እንደ አንተ ቶሎ አይመጣም እንዴ? ስንት ሰዓት ማርያም ስንት ሰዓት ቆመን እዚህ ራሱ ለአንድ ፕራንክ ብለን ሰዓታችንን ገደል ነው። ጨፈጨፍ ነው እንጂ እዚሁ አንተን ባረግ ይሻለኝ ነበር። ገባ መጣ በደንብ ተባለ። ገባ እየደወለ አይ መዳለ
ውስጤ ፈራ። አላነሳ ሄዶ ዮኔል የሚባል ልጅ እዚህ አለ ሲል አስባችሁት? አይ እንደዚህ አይነት የሚባል ሰው አልገባም። አንተ ገብተህ ከሆነ አስበው። የምር ተፎገረ ሲመጣ ዝውጅ እሺ አይፈታም ማለት ብሎ ነው የሚደውለው። ስልክ እየደወለ ጨቀጨቀኝ አይታይማ። እመቤቴን እየደወለ ነው። በላኝ ዛሬ በላኝ። ገብቶ ቀረ እንዴ? መጣ። ና ፍሳ ና እንዴ ና ጉድ እኮ ነው። ምንድነው ማለት አስፈተሽ አንተ ዝም ብለህ ያለፋል። ምንድነው ማለት ምንድነው? አዋራኝ ና ዝም ብለህ ያለፋል። ኖ ምንድነው? የምን ማልፋት በሽተኛ ነው። ና ወደዚህ ና ብለህ ይጠራኝ አያችሁ ማለት ነው። ሁሉንም ነገር ና ዮኒ ና ቁም እናውራ፣ ችግር የለውም። በዚህ ምክንያት ነው ቪዲዮ እየሰራን ያለው ነው። ና ያሟል ዮኒ ና ወደዚህ እሷን ክፈይልኝ ብለህ ከጠራኸኝ እኔን ለምን ጠራኸኝ? በዚህ ምክንያት ነው ቪዲዮ እየሰራን ያልሆነው፣ በየፔንሲዮን ቤቱ እየዞረ ማለት ነው። ለዛ ነው ቪዲዮ እየሰራን ያለው ነው። ይሄ ነው ዋናኛ ምክንያቱ፣ ይሄ ነው። የኔ ወንድም ከኛ ጋር ቪዲዮ መስራት የምትፈልግ ከሆነ የፔንሲዮን አመልህን ቀነስ ማድረግ ነው። ገባህ አይደል? የምን ፔንሲዮን ነው? እዚህ የእናት ቤተክርስቲያን በር ላይ ነው ያገኘሁህ እንዴ? ና እናንተ አብደ አንተ በሽተኛ ና ዮኒ ና እኔ ጋር ዮኒ አንቺ ከፍለሽለት ነው ያስወጣሽው? ከፍለሽ ነው ያስወጣሽው? ምን ማለት ነው? ከፍለሽ ነው ያስወጣሽው? ምን ማለት ነው? አንተ በሽተኛ ነህ እንዴ? ንገራት። ምን ብለህ ይጠራቸው? አትንካው፣ አትንካው። እሱን አትንካው። ልቀቀው፣ እሱን አትንካው። ማርያምን አለቀውም እንዴ? አንተ ምን ብለህ ነው ይጠራኝ? ቀደልከው፣ እባክህ ልቀቀው። ወደዛ ጅል በየፔንሲዮን ቤት ድሮም የሰማሁት ነገር እውነት ነው። ምን ብለህ ነው ይጠራኝ? ምን ብለህ ልቀቀው፣ እሱን እኔ ፔንሲዮን ጌት ተገናኝተን ነው። ልቀቀው። አበድ እንዴ አንተን የሚጠራ ልቀቀው። ልጁ ይስራበት። እሱ የመስራት ፍላጎት ያለው ሰው ነው። ልቀቀው። ወኔ ከልብ ነው የምታወራው እንደዚህ ነገር? ሰማኝ። አንቺ ምን ብሎ እንደጠራኝ ታውቂያለሽ? ስልኬን አስይዣለሁ፣ ተይዣለሁ። ብር ክፈል ስትዋሽ አይነ ሁላ እየተንቀጠቀጠ ነው። ውሸታም አንተ። ሲጀመር ምን አይነት ቀዳዳ ሰው እንደሆን ካላቀም እንትን ላደርጋለሁ። ሲጀመር በቃ ችግር የለውም። ግን እኔ ሰማኝ። ዋናው ነገር ምን እንደሆነ ታውቃላችሁ ማለት ነው። ዋናው ነገር ምን እንደሆነ ታውቃላችሁ። ከዚህ ልጅ ጋር ከዚህ በኋላ ቪዲዮ ካልሰራን ምንድነው ተጣልታችሁ ነው ምናምን እንዳትሉ። በቃ እሱ የሴት ፍቅር ስላለበት በየፔንሲዮኑ ስለሚሄድ ነው። አለቀ። በሽተኛ ነሽ? ናፍቆት እየሰማሽ ነው አይደል? ነው በሽተኛ አንተ አዞርከው ወደ እኔ ኖ ለምን ምን ብለን ይጠራኝ? ገንዘብ ተይዞብኛል ፔንሲዮን ነኝ ብላ አይደል ይጠራኝ? አታፍጥበት። እሱ ላይ ልቀቀው፣ ማርያምን ልቀቀው። ከዛ እሷ ስትመጣ ወደ እኔ አዞርክ? ልቀቀው። ኧረ ናፍቆት አያገባሽ። ምን እንዳለኝ አታውቂም አንቺ። ልቀቀው እኮ አትንካው። እሱ የመስራት ፍላጎት ያለው ሰው ነው። በዚህ ልክ እኔ ምን ማውራት ለራሱ እንዳለብኝ አላውቅም። ኖ እዛ ይቅር። እሺ አውርድልኝ። ይሄን ቪዲዮ ምንም አታረጊም። እሺ አውርደው። ለምንድን ነው አውርደው? ለምን ማርያምን እንዳትወርደው ባቢ እንዳትወርደው። ካሜራማንሽ ነው። አውርደው፣ ቪዲዮን አውርድልኝ። አላውርደው። ምንም ስለማታረጊ አውርደው። ካሜራውን አውርደው። አውርደው ካሜራውን። በየፔንሲዮን ቤቱ ነው የሚንዘላዘለው። ኧረ አንቺ ምን ሆነሽ ነው? በእናትሽ ላፈተት ይኑርሽ። አጠገቤ እንዳትደርስ እና ያው በዚህ ምክንያት ነው ቪዲዮም ቶሎ እየለቀቅን ያለው ነው። ናፍቆት አፍሽ ለከት ይኑርሽ። መጀመሪያ ስሚኝ፣ እየለቀቅን ያለው ነው በዚህ ምክንያት ነው። መጀመሪያ ስሚኝ። እኔ ዝም በይ አንተ ካሜራውን ከዚህ በፊት ስሚኝ መጀመሪያ ስሚኝ። ልቀቀኝ። እየሰማንከኝ ነው? ልቀቀኝ። መጀመሪያ ስሚኝ። አንተ ለምን ዝም ትላለህ? ከዚህ በፊትም ብዙ ነገሮች ሲነገሩ ለምንድን ነው ዝም የምትለው? ልቀቀው። ለምንድን ነው ዝም የሚለው ታዲያ?
ለምንድን ነው ዝም የምትለው? ከዚህ በፊትም ብዙ ሰዎች ብዙ ነገር ሲያወሩ እየሰማሁ ነበርና ከዚህ በኋላ ማርያምን እንጣለን። ያልጨረስከው ነገር ካለ ሄድና ጨርስ። በእናትህ እዛው እኛ ስራችንን እንስራበት። እኛ እንጣለን፣ ቪዲዮአችንን እንስራበት። ቤተሰቦች እንግዲህ ለምንድን ነው ዝም የምትለው እንዴ? አውራ ችግር የለውም ተውና አውራ። ለምን አተወኝ? ከሷ ጋር ጨርሰን እኔ ቪዲዮ ልስራ። ምን ብለን የጠራኝ? ስንቴ ነው ስልክህን የቀጠቀጥኩት? እሷ ስትይዘው ወደ እኔ አዞርከው፣ አላከከው ወደ እኔ ለምን ይዘዋል? አንተ እኮ ነው በየፔንሲዮን ቦት እየሰማሽ ነው። ለሱ ሂሳብ ለመክፈል ነው የመጣሁት። አንተ የትም በተንዘላዘልከው ወደ እኔ አዞርከው ነገሩ። ኧረ በእናትህ ወደዛ፣ በእናትህ እሱ አንተ ላይ ነው የሚያምረው። ንገራት ዮኔል፣ ዝም አትበል፣ ንገራት። ለማንኛውም መብትህ እኮ ነው። እኔ አልከፍልልህ። እኔ ምን አገባኝ? እኔ እኮ አይደለሁም ማለት ነው። እኔማ መብቴ ነው። በሌለውበት ለምንድን ነው የምወቀሰው ባላረኩት? አንተ ዝም አትበል ዮኔል። እና ምን እየጸለይክ ነው? ዝም አትበል። እየጸለይክ ነው ወይ? ኧረ በእናትህ ልቀቀኝ። እኔ ልውጣላችሁ። ያየሽው ነገር አለ? ያየሽው ነገር አለ? ኧረ ያየሽው ነገር አለ? ያለሽ ነገር አለ? ያየሽው ነገር አለ ወይ? ምንድን ነው ሳርጋ የተሻለ? እኔ ከፔንሲዮን ስትወጣ ይቻላል። እሷ ስታይ ወደ እኔ ያዞርከው ነገር ልቀቀኝ። እሺ ልቀቀኝ። እኔ እኮ ስለምን እንደምታወራ እራሱ የማውቀው ነገር የለም። አንተ የምርህን ነው? ልቀቀኝ። ሰው በዚህ ልክ እንዴት አንተ ልቀቀኝ። የምርህን ነው? ከልብ ነው የምታወራው? ዮኔል ከልብ ነው የምታወራው? አንተ አይመለከተኝም። እዚህ ምን ሆነህ ነው አንተ የምታፈጠው? ለምንድን ነው የምታፈጥበት? እየሰማሽኝ ነው? እያፈጠጥክበት ነው። ለምንድን ነው የምታፈጥበት? እየሰማሽኝ ነው? እኔ 5 ደቂቃ እንኳን አልቆየሁም ገብቼ። እሱ የራስህ እንትን ነው፣ አይመለከተንም። ረጋ ብለህ አስረዳ። ለማንኛውም ማለት ነው ቤተሰቦቻችን ለምን እሺ ውጣልን፣ ከቪዲዮ ውጣልን። አንተ ቪዲዮውን አቋርጠው፣ ውጣልን። እሺ ቪዲዮውን አቋርጠው፣ እኛ እንስራበት። ውጣልን። ያንቺ ካሜራማን ነው ቪዲዮውን ያቋርጠው። ውጣልን። ስልኬ እንደምታየው ነው እንግዲህ ምንም የተደወለ ስንቴ ነው የደወልኩልህ? ስንቴ ነው የደወልኩልህ? ደውልለታ ምን አውቃለሁ። ብር ጎሎስ ቢሆን ያንተ ሀሳብስ ቢሆን እንዴ ማን ያውቃል? እንትን የምትይውን በይና ለማንኛውም ማለት ነው ችግር የለውም። ልብሴንም ማስቀደድ እንደዚህ ብለህ አዞርከው እኔ ላይ ነገሩና ችግር የለውም እኮ እና ቤተሰቦቻችን እኛ ለእናንተ ቪዲዮ ቶሎ ቶሎ ማድረስ እንፈልጋለን፣ ግን በአንዳንድ እንዝላል ሰዎች እንደዚህ ፔንሲዮን ለፔንሲዮን በሚዞሩ ሰዎች ምክንያት ነው። አንተ ዝም አትበል ዮኔል፣ ዝም አትበል፣ ዝም አትበል። ናፍቆት እኔ ልሄድ ነው። የምትጨርሱ ካላችሁ ዝም አትበል። ጦስ ውስጥ ከተኝ ዝም አትበል። እንዴና ዝም አትበል። ጦስ ንገራት። እኔ ባላጠፋሁት ለምንድን ነው የምወቀሰው? ንገራት። ከዚህ በፊትም ከፍለህለታል። ሌላ ቦታ ከፍለህለታል። ሌላ ቦታ ከፍለህለታል። ነግረኸኛል። ብር እንኳን ሳይኖርህ ነው እንደዚህ እያልክ ማስወረድ ጀመርክ። ለኔ ከፍለልኝ ታውቃለህ? ከዚህ በፊት ከፍለልኝ ታውቃለህ ወይ? ለምንድን ነው የምትሰነጭው? አንተ ነው ባይገርም፣ አንተ ነው የጠራኸኝ እንደዚህ አይነት ውርደት ውስጥ ገብተህ ስልኬን አስያዝኩ ስላልከኝ ነው የመጣሁት። አይደለም፣ ተረጋጋ። መጀመሪያ ተረጋጋ። ሰው ይሰፈረክ ነው እዚህ ሰው እንትን የሚልክ አንተ ምንም ይሁን ስልኬን አስያዝኩ ራሱ ከመናገር ወደ ኋላ አልልም። ቤተሰቦቹን በዚህ አጋጣሚ ይሄን ቪዲዮ አትንኩ። ከዚህ በኋላ ናፍቆት እንዳንነቂ ሳነኪኝ ያው ከሱ ጋር ነው እያወራሁ ያለሁት። እኔ ከሱ ጋር ነው እያወራሁ ያለሁት። አንተ ምን ፈልገህ ነው? ምን አድርጌ ነው እንደዚህ የምታፈጥብኝ? ራስን ለማንጻት እኔን ሌላ ጉድ ውስጥ ትከተኛለህ? በቃ አይዞሽ፣ አንቺ ተረጋጊ፣ ችግር የለውም። አሁን እኮ ከዚህ መሄድ እኮ እንችላለን አይደል? የት ነው የምትሄዱት? እና ቤተሰቦቻችን ከዚህ በኋላ ከዮናኤል ጋር ብቻ ነው እጅን ጎርተኛል ማለት ነው። እጅን ጎርተኛል። ከዚህ በኋላ ከዮናኤል ጋር ነው የምንመጣላችሁ። ከዚህ በኋላ በሁሉም ቪዲዮ ፊሽ የሚባል ሰው የለም። ፊሽን ከፈለጋችሁ እዚህ ፔንሲዮን እየመጣችሁ ማግኘት ትችላላችሁ። እየሰማሽኝ ነው? ፔንሲዮን ገብተን ማን ይዞ እንዳደረ አብረን እንጠይቃለን። እሺ እኔ እየነገርኩሽ ነው። 5 ደቂቃ አልቆየሁም። እኛ እኮ ያገባንም እኮ ማወጣጣት እኮ እኛ ያገባንም። ተቀደም ጀምሮ እንግዲህ የት ፔንሲዮን ስገባ እንዳየኝ የት ፔንሲዮን ስገባ እንዳየኝ ሲያፈጥ እኮ እውነት እኮ የሚያወራ ነው የሚመስለው አፈጣጣጡ። ቀስ ብለሽ የምታስረጁ ከሆነ አስረጁ። ኧረ እኔ ከሱ ጋር ምን አዳረ አንተ ምናምን ማለት ማን ምን ተማመን እኮ የሚፈጥረው ነገር እኔ ፔንሲዮን ገብቼ አድሬ ምናምን ብለን ልብሴን ማምጥ አድሬ በጨዋ አይደለም። ውሸትህን ለመደበቅ አትጩ። በቃ ችግር የለውም እኮ በቃ ደረጃ መድረስ የለብህም። እውነት ተረጋግተህ አስረዳ። ከዛ በኋላ
ምትልህን ትላለች። እሷን እኮ አይመለከተኝም። ምንም ማረክ ምንም ህይወት ጋር የሚገናኝ ነገር የለም። ባለጌ ነህ። ስራ ላይ ብታተኩር ነው የሚሻለው። ፔንሲል ለፔንሲል ከምታተኩር የትም ስገባ አላየኸኝም። ከየትኛውም ሴት አይተኸኛል? ካየህ ተናገር። በቃ አንተ ደውለህ ምንድን ነው ያልከኝ? እኔ ምንድን ነው አንሶላ አንጣፊ ነኝ እንዴ? አንተ ካንቺ ጋር ነበርኩ እንዴ? እኔ ላንቺ ካንቺ ጋር ስለቆምኩ አይደል እንዴ ልብስ እየተቀደደ ያለው? ይኸው እኮ ልብስ እየተቀደደ ያለው እኮ እዚህ ቆሜ እኮ ባየሁት ነገር ነው። ባለይስ ምን አገባኝ? አንሶላ አንጣፊ ነኝ። አንተ ሴት ይዘህ ስገባ ማይህ ክፈልኝ አልከኝ መጣው። እኔ ግን ብር ቸግሮኝ ነው። አንተ ስሚኝ፣ ናፍቆት እየሰማሽ ነው? እንዳትነካኝ እንዳንተ አይነት ሲሰኛ ሰው እንዲነካኝ አልፈልግም። ይቅርታ አድርግልኝና ሳይክ ራሱ በጣም እያቅለሸለሸኝ ነው። የሆነ ቮሚት ምናምን ነገር እየመጣ ነው። በጣም ነው እያዘጋኝ ያለው። የታለች እሷስ? ማንች እሷ? ማለት መቼስ ብቻ ነው አትገባም ማለት ማለት ብቻ ነው አትገባም ማለት ከሴት ጋር ነው ልትገባ የምችለው ወይስ ቀድማ ወጣ ነው? እንደዚህ በየፔንሲዮኑና በየአልጋ ቤቱ ከምትሯሯጥ ስራህን አሰራ፣ ቪዲዮ አሰራ ስራህን አሰራም ወይ? ወጣት ነው መስራት አለብን። ይሄ እኮ የሚደርስ ነገር ነው። እዚህ በሽታ ላይ እንዳትወድቅ። አሁን ይቅርታ በላት። ይቅርታ የምትልኩ በየቦታው በዚህ ምክንያት ሆነ በየቦታው እየሰራስክባት ያለው እኔ አማራለሁ። እኔ እስክትነግረኝ ድረስ በዚህ ምክንያት ሆነ ሶሪ በላት። በቃ ስራ ኧረ እኔ የምን ሶሪ ስልም እኔ ሲጀመር እንደዚህ እኔ ስልከሰከስ ታውቀኛለህ። እኔ ሲጀመር ማለት ነው ሲጀመር እኔ ከእንደዚህ አይነት ሰው ጋር እኔ ከዚህ በኋላ ቪዲዮም አልሰራም። ወንድምነትም ይቀራል። ምንም እኔ አንተን ማግኘትም ከዚህ በኋላ አልፈልግም። ይቅርታ አድርገልኝና እያየህ ነው። ሲቀጥል ደግሞ ማለት ነው በየቦታው እንደዚህ ስትሆን በሽታ ላይ እንዳትወድቅ ለራስ ጥንቃቄ አለቀ። ከዚህ ውጪ ከሷ ጋር እንትን እያልከኝ ነው። እጂን እያሳመምከኝ ነው። እያስወቀስከኝ ነው። አሃ በዱላ የሚሆን ነገር ያለ መስሎ ነው። ጉልበት አንቺ ያረገውን አታውቂም። መሸፈን ትችላለህ። ያረገውን አታውቂም። ለምንድን ነው እንደዚህ ያረከው? ያረገውን አታውቂም። ራሱ ሲያዝ ነው ወደ እኔ ያዞረው ነገር ነው። እናትህ ይገባበታል። ሲሰኝነት ዝም ማለት ትርጉም ነው ስለማሰብ ነው። ቤተሰቦች ዝም ነው። እሺ እየሰማሽ ነው ነገር አላዋረደህም። ሰፈር ከኔ አይደለ መጫጫው ራሱ አይደለም። ከቻለም ለቤተሰቦቹ ራሱ መናገር አለ። መንዘላዘል ግዴታ የለብኝ። ቤት ያለኝ ሰው ነኝ። እሺ እየሰማኝ ነው። እሱ አይገረማት ይገረማሽ። አሁን ፔንሲዮን ሄደን ማን ገብቶ ማን ይዞ እንዳደረ እናያለን። እሺ አብረን ይመዘግባሉ። ያስቀምጣሉ። አይሄድም። እዛው ራስህ ግባ። ለምን አይሄድም? በቃ ለምንድን ነው ማለት አንቺ እሱ ነው እዚህ ጦስ ውስጥ የከተተኝ። እጂን እያሳመምከኝ ነው። እጇን አትንካ፣ ሰብረሃታል። ሰማኛ። እኔም ልብስን ቀደኸዋል። እሺ ና ገብተን ገና ሌላ ችግር ለምን ይፈጥራል? ማን ሴሰኛ ማን የፔንሲዮን አዳሪ እንደሆነ ገብተን አንተና ምንድነው የምትለው? እሺ ብለህ ትገባለህ እንዴ? እሱ ቤቱ አይደል እንዴ? ቤቱ አይደል? አይገባም። ኖርማል ነው። ያንዲ ከዚህ ሶጣ ይሽኝና ቤቴ ነው እንዴ? አይታወቅም ስንት ገብተህ እንደወጣ ፈጣሪ ነው የሚያውቀው። ልቀቀው። አሁን ልጁን ልጁን አታቆሽው። ልቀቀው። ማን እንዳደረ እናያለን። ልጁን አታቆሽው። ልቀቀው። ልቀቀው ነው ልጁን ልቀቀው። እሺ ዝም ከምትል እውነቱን ንገራት። ማርያምን እውነቱን ንገራት። ይሁን ማርያምን እውነቱን ንገራት። ዝም ያልኩት እስካሁንም እውነቱን ተናገር። ዝም አትበል። እውነቱን ንገራት። ፊት መደባደብ ምናምን እውነቱን ንገራት። ማን ነው ፔንሲዮን ለፔንሲዮን የሚንዘላዘለው? እውነቱን ንገራት። አንተ ነህ ማለት ማን ነው ማለት አንተ ነህ። ምንም ልጁን አታስጨንቀው። በእናትህ ልቀቀው። ምን እንትን እያልከው ነው? እየሰማኸው ነው? ልቀቀው። መጀመሪያ ተረጋጋሽ። እንትን ከማለት በፊት እናንተ አውሩና ጨርሱ። እኔ እና እንጂ የት ነው የምትሄደው? እኔ የምትለው ንገራት። የት ነው አውርተን የምንጨርሰው? ንገራት። ሰማኝ። በማላውቀው ነገር ልብሴን ቤት ተቀደዱ ይበቃል። እኔ እኛ ከፔንሲዮን ምን አይወጡት እና እኔ ቀጠሮ የምሰርዘው ቪዲዮ ማንሰራው ቪዲዮ ምናምን ማንሰራው ቀጠሮ የምሰርዘው ምናምን ፔንሲዮን ለፔንሲዮን እየዞርኩ ነው። እሺ ከፔንሲዮን ስወጣ ነው ያየሽኛ። ሴት ይዤሽ ስዞራ። እሺ እኔ እናንተ በምንገናኘው ወይ እንገናኛለን። እሺ ይሆናል። ችግር የለም። አሁን እንደዚህ የሆነ ነገር ጠምጥመህብኝ እንዳያያዝከኝ ችግር የለም። እኔ በማስረዳበት መንገድ አስረዳለሁ። እኔ እናንተ ግን ተገናኝተን እንኖራለን። ችግር የለም። ወንድ ልጅ መስሎ ከታየ ራስህን እኔ ቢያንስ ለአንተ ለችግርህ ነው የመጣሁት። እሺ ቢገባ ሙሉ ማስረጃው ምን ብለህ እንደጠራኝ ታውቃለህ። እየሰማኝ ነው። ምን ብለህ እንደጠራኝ ታውቃለህ። ለችግርህ ነው የደረስኩልህ። ቢያንስ ሁሉንም ነገር ምን አይነት እንደው ሲያስጠላ በእናትህ። ና እንዴ ና የምታስረዳው ነገር አለ። ና እንዴ ና እኮ ና ምንም የመስማት ፍላጎት እንትን በቃ እስካሁን አወራህ አይደል? በቃ አሁን ማለት ነው ለቤተሰቦቻችን ምን ትላቸዋለህ መሰለህ? እኔ ፔንሲዮን ለፔንሲዮን በመዞሬ ምክንያት ከዚህ በኋላ ቪዲዮ ስለማንሰራ በል
በል ማርያም አልልም ናፍቆት። ኧረ ተይ በማርያም ተይ በል አልልም። አንቺ ምን አይነት ሴራ እንደሰራብኝ አልገባሽም። ናፍቆት ምን አድርጎ ነው? እሺ ንገረኝ። እሺ እኔ ስልክ ተይዞብኛል፣ ስልክ አስይዤ ነው የገባሁት፣ ብር ክፈልኝ ምናምን ብሎ ነው የጠራኝ። ከዛ እንደዚህ ስትይዙ ምናምን እኔ ላይ ዙሪያ ጥምጥም አመጣብኝ ነገሩ። አንቺ አልገባሽም፣ ማርያምን አልገባሽም። ለዛ ነው እኔ ስታለው የነበረው። ማርያምን ችግር የለውም። እኔ በምንገናኘው ወይ እንገናኛለን። ለምንድን ነው የሚከፋ? ሁሉም ሰው እኮ ፔንሲዮን ይሄዳል። እኔ ቤት ያለኝ ሰው ነኝ። ፔንሲዮን ለፔንሲዮን አልሽከረከርም። ያው ቤት የምታመጣቸውን ቤት ላለም እና በቃ እሺ፣ የሁለት ወር ፔንሲዮን እንከፍልላለን። አይ በእናትሽ እኔ ብር አልቸገረኝም። አሁንም ብር ልከፍልልን ነው የመጣሁት እንጂ ብር አልቸገረኝም። ስማ ቆይ ነው እንተቃቀፍሽ አንዴ እቀፈኛ የመጨረሻ ቪዲዮ ነው። ምን አለብኝ ነው? ኧረ ተይ አይደለም፣ ማርያም እንደዛ ልል አይደለም። እቀፈኝ መጀመሪያ እቀፈኝ። ይሄ ምስኪን ልጅ በዚህ መልኩ ፕራንክ ተደርጓል። ኧረ ተይ፣ ኧረ አትጃጃይ በእናትሽ። ማርያም ሳቂ ማለት ነው። ሰው ጅልና አንቺ ከቤት ከተኛሁበት ደውለህ ቀስቅሰኛውን አላቅም ትላለህ። ፊቱን የማርያም ቀላል ማርያምን አንቺ ከቤት ነው የቀሰቀሰኝ እኮ ማርያምን ና ተይዣለሁ፣ ስልኬን አስይዣለሁ፣ ብር ክፈልኝ። በቃ ማርያም በቃ ቆፍጠን ብር ትያዛው መብቴ ነው። ማርያም እንደዚህ ይሆናል ብዬ ራሱ አልጠበኩም። ምን አገባኝ እንደውም አሁን እንዳላሳያችሁ ይላል ብዬ ስጠብቅ ሲሆን ማም ታለቅሳለህ እንዴ? በቃ ተረጋጋ። ከዛ እዚህ ድረስ መጥተሽ ምናምን ቤቱ ነው የሚመቸው። እኔ ቤቴ ነው የሚመቸኝ ምን አይደለም ያልኩት። እኔ ቤት እያለኝ ፔንሲዮን ለፔንሲዮን አልዞርም። በቃ ይዞክ በቃ። ለማንኛውም ዛሬ ማለት ነው በጸዲ ሁኔታ ነው ያገኘን። እሺ እንደዚህ ዙር ከረር ከሄዳችሁ ችግር የለም። ገብቼ አሳያችኋለሁ። ዙር ከረር ከሄዳችሁ ችግር የለም። ዙር ከረር ከሄዳችሁ ማርያምን ዝም ትላለህ? እሺ ያልፍ እና ምን ልካወሩ የሆነ ነገር ዘባረቀ ነው። እኔ አገባኝም ከሷ ጋር አውራ ምናምን የልብሱን ኧረ ተይኝ በእናትህ። ናና በቃ በርበርበራ ስራ ለማንኛውም እሺ እንደዚህ ዙር ማቅረብ ከጀመራችሁ ችግር የለም። ለማንኛውም ቤተሰቦቻችን ማለት ነው ዛሬ በጸዲ ሁኔታ አግኝተናል። እስካሁን እየቀረስክ ነው እንደ ወርዶ አልተባልክም? ይመችህ። ለማንኛውም እንወዳችኋለን። ሰብስክራይብ እያደረጋችሁ ማርያምን ችግር የለም። በቀጣይ በሌላ ፔንሲዮን ቪዲዮ ይዘንላችሁ ነው።